ሰላም እንዴት ናችሁ የኔ ውዶች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ መጣሁት በልጅ ነው። ደስ ሲል ይሄ ልጅ የማን መሰላችሁ? የሀይሚና የብሩክ ነው። የመጀመሪያ ልጃቸው ወንድ ነው። እረ ለካ ሴት ናት የመጀመሪያ። በቃ ሴት ናት። እረ እውነቱም ሴት ናት ልጅቷና። ለማንኛውም ውዶቼ ዛሬ የመጣሁት ምንድነው የጌሙ ጨዋታ ማለት ነው። እኔ የምለው ውዶቼ የግምጃ እህቶች ምን እየሆናችሁ ነው? ማለቴ ግምጃ ራሱ እኮ እኛም እንወዳታለን። ስለዚህ ጠላት አታብዙባት እናንተ ራሱ ማለት ነው። ይሄ ደግሞ የፍቅር ጌም ነው፣ ምንም ማለት አይደለም። መሸነፍ ማሸነፍ እንዳለ ነው፣ ግን ደግሞ እንዳንሸነፍ ማጣር ነው ሁላችን ባለን እንጂ ምንድነው ጠላት የምታፍሩባት እናንተ? ምን እየሆናችሁ ነው? የምር ነው። በጣም እኔ ዝም እያልኩ ነው፣ ብዙ እያየው ነው። እና ለማንኛው ግን ዝግጅታችን ጨርሰናል። ሁላችን ጨረቃ ፋሚሊ ሀይሚዬ ታሸንፋለች ብለን እየጠበቅን ነው። ብቻ ቀኑ ረዘመብን። የምር እኔ በህልሜ ራሱ እየታየኝ ነው። በቃ ዝም ብዬ እየሳልኩት ነው። በቃ የሚወርድ ሳስቦ ማለት በጣም እየተጨነቅኩ ነው። በቃ ይቺ ቀን መቼ ነው ደርሳ የምናልፋት እያልኩ ነው። እና እኔ የሆነ ጌም ይመጣሉ ወይም ደግሞ ላይቭ ይገባሉ ተብለው እንኳን እንደዚህ ጓጉቻ አላውቅም። በቃ የዛሬ ግን እንጃ ሀይሚዬ የመጀመሪያ ስለሆነ መሰለኝ በጣም ጓጉቻለሁ። በቃ ይቺ ቀን መቼ ነው የምትደርሰው እያልኩ ነው። ደግሞ የግምጃ አካውንት ምን ሆነ ነው የሆነ እየተፈጠረ ያለው እኔ አላውቅም እንኳን ብቻ ግን የሆነ ነገር አለ ይመስለኛል። ለማንኛውም ግን ውዶቼ በላይክ ጀምሩት። ይሄን ቪዲዮ እያያችሁ ዝም ብላችሁ አታዩት ማለት ነው። ላይክ ካደረጋችሁት ወደ ሌላ ሰው ይሄዳል ምናምን። ለማንኛውም ፍቅር ልንገርሽ፣ አንቺ አይገባሽም እንጂ የልመና ዘዴ ነው። እኔ ገብቶኛል። ያወራችሁ በሙሉ ስሜ ዝም በያት። የምን ልመና? ሌላው ዝም በይ ዝም በይ። አሁን አታውሪ። ዝም በይ ፍቅር ሌልመራው እና እዛው ተያይዞ ይቀመጡ። እኛ ማንደርስባቸው በቀደም እኮ ተነጋገርን። እኛ እዚህ ጋር ሀይሚ ጨዋታውን ትጫወት እንጂ ጉዳዩ የፋሚሊ ጉዳይ ነው። ይሄ የፋሚሊ ክብር ነው። ጨረቃ ፋሚሊ እንኳን አይደለም እንደዚህ በቀጠሮ ጌም በሌላውም ጊዜ ቢሆን ጨረቃ ፋሚሊ ልጆቹን አሳልፎ አይሰጥም አይደል እንዴ? ስለዚህ አሁን ደግሞ የታወጀለት ነው፣ ጨዋታ ነው። ጨዋታ እስከሆነ ድረስ ፋሚሊውን ይዞ ነው የሚቀመጠው እንጂ ሌላ የእንደዚህ እህቶች እንደዚህ እህታችን ምናምን እሱ ጥሩ ነው። የስደት እህታችን ናት። ብናግዛት፣ ብንረዳት፣ ብንደግፋት ደስ ይላል። በጨዋታ ጊዜ ሳይሆን እሷ ከጨረቃ ፋሚሊ ልጅ ጋር እየተጫወተች ሳይሆን ከሌሎች ጋር ስትጫወት እውነት የመርዳት ፍላጎት ካለን ሄደን ታብታብ ብናረግላት፣ መስጠት የሚገባንን ስጦታ ብንሰጣት፣ ብናግዛት ጥሩ ነው። አሁን ግን ፋሚሊ ነው። ፋሚሊ ከፋሚሊ ጋር ነው የሚጫወተው። የጨረቃ ፋሚሊም እዚሁ ሆኖ የራሱን ፋሚሊ ያግዛል። የእሷን ፋሚሊ ያላት የተደራጀ ያ ፋሚሊ ደግሞ ወደዚህ አይመጣም፣ ወደ ጨረቃ አይመጣም አይደል እንዴ? ጨረቃዎች ታዲያም ጨረቃዎች ምን ነኝ ብለው ነው ታዲያ ወደዚያ የስደት እህታችን ናት ምናምን ብለው ወደዛ የሚሄዱት ለምንድን ነው ታዲያ? ስለዚህ የምንም ብትሆን እኔም ሸቃላ ነኝ እሷም ሸቃላ ነች። ግን እኔ በዚህ ምድር የምንወዳቸው የሚያዝናኑን ይሄ አሁን ራሱ ስለነሱ አይደል የምናወራው? ስለሚያዝናኑን አይደል? ስለምንወዳቸው አይደል? በቃ እኛ ደግሞ የበለጠ እንዲሰሩ የተሻለ ነገር እንዲያመጡልን እኛ ቃና አንፈልግም። የህንድ እና የቱርክ ፊልም የተተረጎመ ከምናይ ኦሪጂናል የኢትዮጵያ ልጆችን እንደዚህ ብናይ አይሻለንም? እናስ ታዲያ ስለዚህ ደግሞ ነገ ደግሞ ከፍ ይላሉ፣ ወደ ተሻለ ደረጃ ወደ እንትን ያሳድጉታል። አሁን ደግሞ ወደ ተከታታይ ድራማ ደግሞ ሊያሳድጉት ይችላሉ። የተነገረ ማለት የምናውቀው የተሸፈነ ሳይሆን ግልጽ የሆነ ተከታታይ ድራማ ሊጀምሩ ይችላሉ። ለምን ካበረታታናቸው ከደገፍናቸው እይታው ከፍ ካለ ወደዚያ ይገባሉ። ያ ሲገቡ ይታይሽ የሸቃሊት መሽታ ያለሽ ብለሽ ነው አለ ነገር ይታቃሉ። ሸቃሊት ጥል ሲሆን ነው የሚያዩት። ጥል ምን ያደርግ ቀሌ ሰይጣን አይደል እንዴ ሲጀመር? እሱማ ነው። ግን አሁን ለምሳሌ የሆነ ነገር ሲኖር ነው ሁሉም ኦዲየንስ እየሮጠ የሚያየው እንጂ አሁን እይታቸው ቀን አይ ወቅቱም ነው እንጂ አሁን የነ አብርሃምንም ሄደሽ አሁን አብርሃም 482,000 ነው አይደለ እንትኑ ሰብስክራይብ ያለው
ያን የሚያክል ትልቅ እያለው አሁን የሚታይለት እንደ 200,000 ነው በግድ ተንቀጥቅጦ የሚታይለት ማለት ነው። እና ምንድን ነው እንዳለው የሰብስክራይበር መጠን ቪዲዮ ተደራሽነቱ የሰፋ ነው አይደለ? ነገር ግን የሚታየው ዝቅ ያለ ነው እና አሁን የነሱ አሁንም ቢሆን ከየትኛውም አንጻር ስታየው ጥሩ ነው የሚለውን ነገር ነው። ግን በግርግሩ ሰሞን እንደሚታይ አልታየም። ቆንጆ ቆንጆ ቪዲዮ እየለቀቁ እይታው ያነሰ ነው የሚለውን ነገር ሁላችንም እንጋራለን። እና ደግሞ ቆርጥ እየቆራረጡ ማምጣቱ ወዲያው ውፍ እኔ እንጃ 10 ደቂቃ እንኳን አይታይም ቆርጠው ሲያመጡ አንዳንድ ሰዎች እና ይሄ ደግሞ የባሰውኑ ጥሩ ፓርት ካመጣሻት ሌላውን ማን ያል ለዋናው ለዚያች ብለን አይደል እንደ የምንከፍተው ለጥሩዋ እና ይሄ የሚያደርጉ ልጆች እንደ ትዕግስቱን ቢሰጣቸው እነኝህ ልጆች ለፍተው ነው ልጆቹ ቅን ከመሆናቸው አንጻር እንጂ እኮ እንዲህ አይነት ነገር እኮ ቢከታተሉ የሚያነፈንፉ ቢሆን እኮ የብዙ ሰው ቲክቶክ አካውንትም የብዙ ሰው ዩቱብ ማዘጋት ይችላሉ። ነገር ግን በጣም ቅን ናቸው። በቃ ለፍተው ራሳቸው እግዚአብሔር የፈቀደላቸውን የስልስጣቸውን ብቻ እንትን ይላሉ። ሌላው ደግሞ በእነሱ ፎቶ፣ በእነሱ ድምፅ፣ በእነሱ ምን ሰርቶ ሲጠቀም ደስተኛ ናቸው። አንድ ቀን አጉረምርመው አያውቁ። አንድ ቀን የእውነት እኔ በጣም ነው እንትን እንጂ አሁን እዚያ ማንም ጨምላቃ እየመጣ ጭራሽ ዛሬ ደግሞ አንዱ ገለዋለሁ አላለም እንዴ? ያኛው ያ አንድ ጸይም ልጅ አልነበረም አፈቅራታለሁ ብሎ ፎቶ ይዞ ሲሄድ የነበረው? እሺ እሱ አሁን እሱ እያሾፈባት ነው እና እንዲያውም እኔ ገለዋለሁ ሁላ ምናምን ይላል እና ሲጀምር ስራ ለማወቃቸው ነው እንጂ እንደዚህ አይነት ቃል ራሱ አይባልም። በዩቱብ እንትን ላይ ሆነሽ እንዲህ አይነት ዛቻና ማስፈራሪያ ራሱ ዶራ ልቤት እናገኝ ነው አሚ እና አሁን እነሱ ምን መሰለሽ ይኸውልሽ ትልልቅ ሰብስክራይበር ያላቸው ልጆች ናቸው። አንዱን ሪፖርት ቢያደርጉ ድርግም ነው የሚደረገው። እንኳን የነሱን አይደለም እቺ ጨምላቃ ራሱ ምን 10 እየወጣሽ ቡርኬ የምትለውን ራሱ ለእሷ ትልቅ ነገር ስለሆነ ነው። ልጆቹን ቅን ናቸው። በጠቅላላው የሚደረግባቸውን ነገር አያዩም። በቃ ስለሚደረግባቸው ነገር ሳይሆን እግዚአብሔር ስለሚያደርግላቸው ነገር ብቻ ነው የሚያስቡት። የተደረገላቸውን ነው የሚያመሰግኑት እንጂ የሚደረግባቸውን ብዙም ትኩረት የሚሰጡ ልጆች አይደሉም። እና እግዚአብሔርም ይኸው እዚህ አድርሷቸዋል። ግን ማንም ጨምላቃ እየመጣ እንደዚህ እንዲህ ፎቶ እየቆራረጡ ቶሎ ችግር የለም እኮ ያምጡ። ማሽከርከሩ ጥሩ ነው እኮ ይጠቅማቸዋል። እነሱም ግን ሰዓት ብንጠብቅ እንደው 1 ሰዓት እንኳን ቢታይ 1 ሰዓት እንኳን ቢታይ እንደ ሰው የለፉበት ነው እና 1 ሰዓት ቢታይ ደስ ይላል የሚል ነገር ነው ያለኝ። እንግዲህ መቼስ እንዳንድ እንትን እንደዛ ነው ምለው። ግን ብዙ ጊዜ እንባባላለን በዚህ ስለማንደማመጥ ነው እንጂ እንደዚህ በተለይ ሀናንማ ስር ነው የሚያደርጋት እኮ በስማ በጣም የምትናደደው የምር በጣም የምትናደደው የኔ እናት። እኔ እንደው ወይኔ እግዚአብሔር እሷ ደግሞ ይለያል። ልዩ ፍቅር ነው ያላት። ለነገሩ ለሁሉም ልዩ ፍቅር አላት። ለሁሉም ሰው ክብር አላት። ለእነሱ ደግሞ ይለያል የምር ታይሽዬ በጣም በዙሪያቸው ምቀኛ እንዳለ ነው የምታያቸው። በቃ በጣም እቴንሽን አስገቢያት ሀናን እቴንሽ ዞራ መጣች። አበበ ቤት እንዳልካቸው ቤት ደርሳ ነው የመጣችው። አስገቢያት እንጂ በጣም ይገርምሻል እኮ አሁን የሌላው ስታይ። ግን ደግሞ በንጹህ ነገር መተሽ በንጹህ ስምሽ ቢጠራ ይሻላል። ከቲኔ ማለት በቃ የለም ትንሽዬ ነገርም ሆና በቃ ጽድት ያለች ነገር ተልከስክሰሽ ከምታመጪው ገንዘብ ይሻላል። ጥርት ያለ ነገር ይሻላል። ከብዛቱ ተሰድቦ የሚባለው ነገር አለ። ወረድንባቸው እኮ ስንት ነገር አልናቸው። ሰደብ ናቸው አይደለ? ያው ደግሞ ግን ዛሬም ኧረ እኔ አሁን ስለሚመጣው ነገር አሁን ይውላችሁ ቀድማችሁ አትበሉ። አሁን በቀደምም ሲሉ ነበረ ቻሉት እንግዲህ
ምትል አንድ እህታችን አለች። ከጌም በኋላ ምናምን አታውጁ፣ አዋጅ አታውጁ። እናታችሁ ተውት፣ ዝም እንበል እስኪ። ዝም ነው የምር አኪድ ይሄዱበታል፣ ግን ቢሆንም ዝም ነው። ሀናን ማለት ነው አየለችን ጠይቂልኝ ማለት ነው። ዛሬ ቀን እውነት እኔ ሳሾፍ አይደለም፣ እውነቴን ነው የምነግርሽ። እኔ ቀልድ አይደለም። ስትሰድበኝ ነበረ። ከማጋ ሆና መሰለሽ? ከእንትና ጋር አቺ ስሟ ማን ነው? ብቻችንን ስንሆን ይሄን ቀልድ እንትና ቀልድ አይደለም። ቀልድ አንቺ ሁሉ ነገር እኔ ቀልድ ነው እንደምቀልደው ይታይሽ ይኸው ትቀይማለች። ይታይሽ እንደዚህ አይነት ነገር በጣም ጥላ ነው የምትወጣው። ስለዚህ ብቻችንን ስንሆን እሺ ልንገርሽ ለምሪ ቲጂ ተናገረችው ቦታ ሄጄ ተሳርቤ መጥቻለሁ። የሚሆነውን ነገር እኔ ስላንቺ እዛው ቋጥሪው እኔ በኢንቦክስ ስደቢ ካልሽ በኢንቦክስ ሰድሻለሁ። እንጓ ሰማሻት? ስደቢኝ ካልሽ እሷ ተሳድባ ጨርሳለች ማለት ነው። አስበሽዋል? መድኃኒዓለም ክርስቶስ ሞተት ብዬ ነው የምወድሽ የኔ ቆንጆ የኔ ማር። እንዴት እንደምወድሽ አታውቂም አንቺ። ልሳደብ አንቺን ይታይሽ ወረደች እንዴ? ምነው እንዴ እሷን ለማብረር አንቺ ቸኮልሽ እንዴ? ትንጮት ፈታ ትበላ አንዳንዴ ከኛ ጋር ግዴታ በቃ አስተያየት ብቻ ነው መስጠት ያለባት። ለማንኛውም ውዶቼ እንደሰማችሁት ነው እና በሀይሚ ድርድርን አቅምኛ በሀይሚ ምንም ቢሆን ምንም ቢመጣ ነፍ የሆኑ ጊፍተሮች ነው ያሏት። አትጨነቁ፣ ምንም ነገር አይፈጠርም። የፎሎወርስ ብዛት ሳይሆን የወዳጅና የጠንካራ የሆኑ እህቶች አሏት ሀይሚና አትጨናነቁ፣ ምንም ነገር አይፈጠርም። ሀይሚ ታሸንፋለች። ደስታችን ደግሞ በቃ በጥሩ ሁኔታ እናሳልፋለን። እየታየኝ ነው የምሬደው ይቺ ቀን ማለት ነው መቼ እንድትደርስ ብቻ ነው እየጠበቁት ያለሁትና ብቻ ደስታሽ ያሳየን ሀይሚዬ። ሁሌም ያንቺ ደስታ እስኪ